ጆን ዳንኤል ገደል ይግባ። ጆን ዳንኤል ከነ ሚስቱ ገደል ይግባ አለ ማለት ነው። አስፈላጊ ከሆነ አዲስ አበባ ላይ እያለ እኛ የኦሮሞ ሰዎች ባጫሉ እንዳለቀስን የትግራይ ህዝብም ያለቅሳል። አዶናይን እናስገድለዋለን ከፍለን ማለት ነው። ይሄንን ከፈለገች ማለት ተናገር አደርጓለሁ። ሪፖርት አድርጎ እያልኳችሁ አይደለም፣ አንፎሎ አድርጎ የጃኒ ልጆች የሆናችሁ በሙሉ አዶናይን ነገ ነው ሁሉ እውነታውን የምትሰሙት ነገ ነው። አንፎሎ አድርጉት፣ አዶናይን አንፎሎ አድርጉትና አሳዩት። አዶናይን 1 ሚሊዮን ብር ከፍዬ አስገድለዋለሁ ትላለች ወይዘሮ ወርቄ። እዚህ ሚዲያ ላይ የምትታወቀው በጥንቁልና ምናምን የምትታወቀው ወይዘሮ ወርቄ የሶስት መላጣ ልጅ ብሏል ጆን ዳንኤል በሉት። የዛሬ 25 ዓመት ዮኒ ማኛ አሜሪካን ሀገር ሲገባ የተወለደው ጆን ዳንኤል አሁን ስለበለጠው ቁጭ ብሎ ስለኔ ያወራል። ጆን ዳንኤል የሚባል መርዘኛ የራሳቸው ፕሮግራም ቴሌግራም ያላቸው በስነ ስርዓት የጋንግ ግሩፕ አለ። ሰዎችን የሚያስፈራሩበት የሚቀጥለውን ቲክታክ አዋርድ ምንም ያለ ጥያቄ ዝም ብሎ ይሰጡታል። ውድድርም ውስጥ አይገባም አዶናይ። እንዲያውም አዘጋጅ መሆን አለበት አዶናይ። አንድ ነገር ልንገርሽ፣ በጃኒ ቦታ ማብረጃ ነሽ አንቺ። የጃኒ ማብረጃ ነሽ። ጃኒ እየታሰበች አንቺ ላይ የሚረጭ ሰው ነሽ። ወድባችሁ ከመሰላችሁ ማለት ነው ተሳስታችኋል። እኔ በእርግጠኝነት ለሌላ ሰው መናገር ነው ቪው ነው የምትፈልገው፣ ቪው ነው የምትፈልገው። ይኸውልሽ ለሌላ ሰው ምንም መናገር አያስፈልግም። ሌላ የሚወጣ ሚስጥር ማለት ነው ተፈለገች ማለት ነው። አዶናይ ትክክለኛ ሌዝቢያን እንደሆነ እኔ አውጣላታለሁ ከጃኒ ጋር ማለት ነው። ጃኒ መለየት ስለፈለገች ነው እዚህ ድራማ ውስጥ የገባችው። ሲጀመር ድራማውንም የጻፈው አዶናይ ነው። ከዛ በኋላ ማለት ነው አስፈላጊ ከሆነ አዲስ አበባ ላይ እያለ እኛ የኦሮሞ ሰዎች ባጫሉ እንዳለቀስን የትግራይ ህዝብም ያለቅሳል። አዶናይን እናስገድለዋለን ከፍለን አዶናይን ከፍለን እናስገድለዋለን እያለች ነው። አሁን ይሄ ምን ይባላል? እስቲ እንስማው እስከ መጨረሻው ማለት ነው። ይሄንን ከፈለገች ማለት ተናገር አደርጓለሁ። አለቀ። እናስገድለዋለን። የተወለደችበትን ቦታ ተናገር አንቺ። በተለይ ስሟ እኛ ማጫሉን አጣን አይን የሚባለው እነሱም አይን አድርጎት በፖለቲካ ወደፊት ሊያመጡት ነው አይደል የፈለጉት፣ በቲክቶክ በምናምን ብሎ ማለት ነው። የሚቀረው አንድ ነገር ነው፣ ፓወር ነው። ፓወሩም ደግሞ ስልጣን ነው። ስልጣን አያገኝም። ቀድመን እናስወግዷለን። ይሄንን እወቁ። ዝም ብለን ስንከተላችሁ ዝም ብለን እንትን ስንል ማለት ነው እውነት እንዳይመስላችሁ። ተናገር ወለጋ ተበል እኔ ማለት ነው አዶናይን አስገድለዋለሁ። 1 ሚሊዮንም 10 ሚሊዮንም ከፍዬ አስገድለዋለሁ። ሲጀመር አዶናይ 5.1 ሚሊዮን ፎሎወር ገብቷል በዚህ ሰዓት ማለት ነው። ነገር ግን በእርግጠኝነት ነው የምላችሁ ከ5.1 ሚሊዮኑ 100 ሺህ እንኳን አይሆንም የትግራይ ህዝብ ፎሎ ያደረገውን ማለት ነውና 5 ሚሊዮኑ የኢትዮጵያ ህዝብ ወዶና ፈቅዶ ነው ፎሎ ያለው ለአዶናይ ማለት ነውና ከትግራይ ህዝብ ጋር የሚገናኝ ነገር አይደለም። ትግራይ ህዝብ ማልቀስ አለበት። አዶናይ አዲስ አበባ ላይ መገደል አለበት። አለቀ። እኩል ለኩል ከጃኒ ጋር ሲጣላ ሄዶ አስረገዛት። አሁን ከጃኒ ጋር ደግሞ እንደዚህ ሲል ሄዶ ይነፋታል። ቫለንታይን ብላ ጣቷ እንደዚህ ታረጋለች። እንደገና ኧረ እቺ ሊያገባች እቺ መንደሬ ብላ የተናገረችው ልጅ አናግሪያቸው ምናምን ኧረ ልቃሚ ንፍጣም ቆሻሻ አይሂት ጋይስ። እኔ የማንም መጠቀሚያ የምትሆን ሴት በጣም ነው የምታስጠላኝ። አንድ ነገር ልንገርሽ፣ በጃኒ ቦታ ማብረጃ ነሽ አንቺ። በጃኒ ቦታ ማብረጃ፣ የጃኒ ማብረጃ ነሽ። ጃኒ እየታሰበች አንቺ ላይ የሚረጭ ሰው ነሽ። ይሄን የተረዳሁት አንቺ ቫለንታይንና ከዚች ሸርሙጣ እህት ጋር ከሷ ጋር አሳልፊ። እኛ ሳናይ እዩ ጠላቴ ብለሽ ለኛ ማሳየት ማለት እኛ ላንቺ ስል የተጣላተን ሰው። ጃኒና ጆን ዳንኤል በቅርብ ጊዜ ፋይል ተወጣጣዋልና ይሄ ፋይል ወጥቶ ያለ ናየ ግን ምንም አለ መሰላትም። እንደውም ከጆን ዳንኤል ጋር ሆና ስቶሪ እያደረገች ነበር በንጋታው ማለት ነው። እና ጆን ዳንኤል ከናዮ ልጅ ያለው ከጃኒ ጋር የማገጠባትና እሷ ግን ምንም ሳይመስላት ነው ከጆን ዳንኤል ጋር ስቶሪ ያደረገችው በንጋታው ማለት ነውና ለዛ ነው የምታወራው። እኛ ላይ እያሽሟጠጥሽ ነው ማለት ነው። እኛ ላይ ሙድ እያሽ ነው ማለት ነው። ገብቶሻል? አንቺ ማለት ሰው አንቺን እያሰበ ስሜቱ አይመጣለትም። ጃኒን እያሰበ ነው አንቺ ላይ የሚረጨው ማለት ነው። አንቺ
የእንትና መተርኮሻ ነሽ ማለት ነው። የእውነት ሲጋራ ታጨሽውና የሚያረካው የሚያመረቅነው ባለቤቱን ነው። የሚተረኮሰው ግን ሌላ እቃ ላይ ነሽ አንቺ ማለት። ጃኒ ትጨሳለች፣ የምትተረኮሰው ባንቺ ላይ ነው ማለት። አዶናይ ምርጥ ቤተሰብ ያሳደገው ትግራዋይ ኢትዮጵያዊ ነው። ትግራዋይን የሚጠላ የኢትዮጵያ ሕዝብ እንደሌለ የምታውቀው በአዶናይ ነው። ትግራዋይን አይጠላም የኢትዮጵያ ሕዝብ ጨርሶ የሚጠላ እንደሌለ በአዶናይ ማየት ትችላላችሁ። የኔ ሐሳብ ነው ባይዘው የሚጠላው ዘረኛውን ኮንክ አልወድም ባናት ተተከል አልሰማህም። ለምን አትሰቀልም? አየ አዶናይ በእናቱም በአባቱም ተጋሩ ነው። ኢቭን እስከ አያቶቹ እስከ ቅድመ አያቶቹ ብትሄድ ተጋሩ ነው አዶናይ። ሪፖርት አድርጎ እያልኳቸው አይደለም፣ አንፎሎ አድርጎት። የጃኒ ልጆች የሆናችሁ በሙሉ አዶናይን ነገ ነው ሁሉ እውነታውን የምትሰሙት ነገ ነው። አንፎሎ አድርጉት፣ አዶናይን አንፎሎ አድርጉትና አሳዩት። እንዲያውም ሎዛ አይደለችም አዶናይን። ምክንያቱም ሎዛን ጃኒን እያሰማራችበት ያለችው የአዶናይ እናት ናት። የአዶናይ እናቱ ናት። አዶናይን አንፎሎ በማድረግ ብቻ ነው የልጃችንን ብድር ምን መልሰው። አሁን ጂጂ እንደዚህ አዶናይን አንፎሎ በሉት ስትል አዶናይ 5 ሚሊዮን ፎሎወር ነበረው። ጂጂ ስትናገር ደግሞ 5.1 ሚሊዮን ነው የገባው ማለት ነው። እና አዶናይን አንፎሎ አድርጉት፣ አዶናይን ሪፖርት አድርጉት ሲባል የአዶናይ አካውንት ደግሞ እጥፍ እየጨመረ ነው። ይህ ልጅ እኔ ድሮ ማስመሳይ ነው ብያቸዋለሁ። እኔ ምንም አይጠመኝም እኮ በጣም ኃይለኛ ልጅ ነው። ሰው እኮ ዝም ብሎ እኮ ከውጭ ሀገር ምን ይዞ ነው አሁን እኛ እውነት የተቸገረ ነው ብለን ነው የምናወራ ይመለች ወይስ ምን አላማ ኖሮት ነው የገባው? ታርጌት ያደረጋት እሷን አይደለም? አይ በቃ ተጠቀሙባት። ይህንን ኬዛ አወጡ። ትደውላለች፣ እንዲህ ታደርጋለች፣ እንዲህ በይ እንደዚህ በይ፣ ተጠቀሙባት። በቃ አለቀ። ቺት ካደረገ እንዲያውም አዶናይ ነው ቺት ያደረገው። እዚህ ፍቅረኛ ይዞ አፍቃሪውን ይዞ ኢትዮጵያ አዲስ ህይወት ጀምሮ 2 ጊዜ ኢቭን ከጃኒ ጋር ያለ የቴዲ አፍሮ ሚስት ስትጠይቀው ስለ ጃኒ አልተናገረም፣ ኮርቶባት አልተናገረም። ስለ ጃኒ ተናግሮ ነበር። ይህ ፍጹም ውሸት ነው። አምለሰት ጋር ቀርቦ እያለ ስለ ጃኒ ተናግሯል። ብዙ ነገር የተናገረው ስለ ጃኒ እንዲህ አይደለም። ቺት ለምን ይፈልል ብለን በላዩ ላይ አታገባ። ግልጽ አድርጎ እንዲህ ከመሳሳምና ከመባባል በስተቀር ምን ያየነው ነገር አለ? ተጋብቷል፣ 80 ፈርመዋል። ይችን ሚስቴ ናት ጃኒ ፍቅሬ ናት ምናምን ብሎ አሳይቷል? አላሳየም። ቺት ካደረገ እንዲያውም አዶናይ ነው ቺት ያደርገው። እዚህ ፍቅረኛ ይዞ አፍቃሪ ይዞ እናቶትን እኚህ ሴትዮ እርስዎ አሁን ስለ ትዳር ይተነትናሉ። የራስዎትን ትዳር በትነው ያን የመሰለ አንድ ፍሬ ባሉት ከአገር ቤት ሆኖ ሲለምኖት አይቻሉ። እየተናነቀው ይውት እያሉ እሺ እርሱ አልተመቾትም ተብሎ የልጆትንም ትዳር በትነው እርስዎ እኮ የፍቺ ሚኒስቴር ኦፍ ዳይሬክተር የሆኑ ነበር እኮ ቦታው ቢኖር። አንዳንድ ጊዜ በትዳር ቆምጠጥ ብለው የኖሩ ሰዎች ይምከሩ እንጂ እኚህ ማስተርፈት ደግሞ ሕፃን ልጅ ሁሉ አፍቅረው የሆነ ቂጦትን አስቀንሰዋል ይባላል። እሱን ይንገሩን። ባይሆን በክብር ነው ደግሞ ስድቡ። አሳዩኛ። ጆን ዳንኤል ገደል ይግባ። ጆን ዳንኤል ከነ ሚስቱ ገደል ይግባ። ከነ ሚስቱ እኔ ያለው ሰው ባትሰድቢ ደስ ይለኛል። ደግሞ ዛሬ እንደፈለኩ ማድረግ እችላለሁ። የራሴን ሰው ገባ አይደለ ማለት ጆን ዳንኤል ማለት ኖርማል ሰው ስለሆነ እንትን እንደፈለኩ ማድረግ እችላለሁ። አይ ጀግና ባለ ጃኒ። አይ እኔ ግን ፍቅር የሚመስለኝ በደጉም በመልካሙም ጊዜ መተሳሰብና በፍቅር ነው የምታወራው አንተ። እኔ አፍቃሪዎች በሰው ተጨንቄያለሁ በዚህ ሰዓት። አንተ ሌላ ታሪክ ውስጥ ነህ። ስራው ነው እኮ እሱ ስራው ነው። መሳደብ ስራው ነው። ለማኛ አንዴ አግኝቶኛል፣ ሁለቴ ያገኘኛል። የሶስት መላጣ ልጅ ብሏል ጆን ዳንኤል በሉት። የዛሬ 25 ዓመት ዮኒ ማኛ አሜሪካን ሀገር ሲገባ የተወለደው ጆን ዳንኤል አሁን ስለበለጠው ቁጭ ብሎ ስለኔ ያወራል። የዛሬ 25 ዓመት አሜሪካ ሲገባ እኔ ተወለድኩት። የዛሬ 25 ዓመት አሜሪካ ሲገባ አሁን በለጥኩት። ቁጭ ብሎ ስለኔ ያወራል።
ምንድነው ያልከው? ዮኒ ማኛ 25 ዓመት እኔ ስወለድ አሜሪካ ነው የገባው 25 ዓመት ሙሉ። አሁን ግን እኔ ከባድ ሚዛን ስለሆንኩኝ ሰሜን ያለ ነው በወንጀል ነው ሴት በመደብደብ አልወርድም በማለት በዛ በወንጀለኛ ዘመዶች። ምክንያቱም ዳዊት ድሪባ የሚባለው ያንተ ዘመድ ሌባ ጎማይ ነበረ። አንተም ከሱ ጋር ሆነ ፕሌን ልታግቱ ስትሉ የተያዛችሁ ናችሁ። አልወርድም ብለ ፕሌኑ አይንቀሳቀስም አይሄድም ተባላችሁ፣ አንወርድም አላችሁ። ሰው በዛ ምክንያት ነው የታሰርከው። ዮኒ ማኛ ያን ሰዓት ግን እንዳትወርድ እያልከው ነበር። ራሱ ዮኒ ማኛ ያን ሰዓት ላይቭ ላይ ያለ ጆን ዳንኤል ማለት ነው እንዳትወርድ ያግዛሃለሁ እያለ ነበር ዮኒ ማኛ። ምንም ሌላ ነገር የለውም። እና 25 ዓመት በነገራችን ላይ ልጅ ወልደሃል። አሁን አንተ ቲክታክ ላይ ለምነ ቀኑን ሙሉ ቁጭ ብለህ ለምነ ቀኑን ሙሉ ጧት ማታ ቁጭ ብለህ ቢግ ሪስፔክት ማ ፋሚሊ ቢግ ሪስፔክት ቢግ ላቭ እያልክ ነው የምትኖረው። ማ ፋሚሊ ቢግ ላቭ ቢግ ሪስፔክት ለምን አድርገህ ነው የምትኖረው? ለምን እኛ አሜሪካ ጸዳ ብለን ወልደን ከብደን እናት እየጦርን ቤተሰብ እየጦርን ጽድት ብለን እንኖራለን። እግዚአብሔር ይባረክ። አዶናይን 1 ሚሊዮን ብር ከፍዬ አስገድለዋለሁ ትላለች ወይዘሮ ወርቄ። እዚህ ሚዲያ ላይ የምትታወቀው በጥንቁልና ምናምን የምትታወቀው ወይዘሮ ወርቄ ለጃኒ እናት ከዚህ በፊት ጠንቋይ ቤት ትመላለስ ነበረ ምናምን ብላ የሰደበቻት የጃኒን እናት ማለት ነው። ዛሬ ምን አለች? አዶናይን እናስገድላለን። አንቺ የጠበቅሽው አዶናይ አዝኖ አልቅሶ ምናምን ነገር ተክዞ ምናምን ልታይ ፈልገሽ ነበር። ልጁ እንኳን ለራሱ ሊተክዝ እንኳን ስትረስ ውስጥ ሊገባ ሰው ስትረስ ውስጥ እንዳይገባ ሰው እንዳያዝን ሰው ራሱን እንዲያፈቅር ምክር እየሰጠ ስንት ልጆች ለውጧል። በኦሮሞዎች ወይ ደግሞ በኦሮሞ ተወላጅ አስገድለዋለሁ አጫሉን እንደተገደለ አስገድለዋለሁ አልሽ። ይሄ ፈሳ መሆንሽን ነው እንትን የሚለው የሆነ የባቄላ ፈስ ታውቂያለሽ? እንደሱ ነሽ አንቺ። ዝም ብለሽ ከሁሉም ጥልቅ ካላልሽ ህይወትሽን መምራት አትችይም። አንቺ ጋር ያለው ዲፕሬሽን በአዶናይ ልታወጪው እንዳትሞክሪ። እንኳን ማስገደል ንቡን እሽ ማለት አትችይም። ወይዘሮ ወርቄ ንቡን ነው የምልሽ። እኔ ጋር ጓደኛ ነሽ ትሰሚዋለሽ ብዬ ተስፋ አደርጋለሁ። ይሄን ቪዲዮ አዶናይን ማስገደላችሁም አንቺ ለነገሩ ምንድነው ያልሽው? እኔ እኮ መልቀቅሽን ያወቅኩት እኮ ጭንቅላትሽ መልቀቁን ያወቅኩት ከሽመልስ አብዲሳ ወንድም ነው የወለድኩት። ከሱ የተወለደችውን ልጅ ዛሬ ማታ ገድዬ አድራለሁ አልሽ ወጥተሽ። ከዛ ሰዎች ወይኔ ልትገላት ነው ልጇ ምናምን ነገር እየተባለ ነበር። ያው አንቺ ልጅሽን እንዳራሹ ሁሉ ሌላውም ልጁን ያራ ይመስልሻል። የአዶናይ እናት በጣም ስማርት ፊደል የቆጠረች በልታም ለፈስ የሚሆን ሳይሆን በልታ ለእውቀት የሚሆን ነገር ነው የምትበላው። እሺ ቀድሞ ልጇ ከአባ ገዳ ጋር እጅና ጓንት ሆኖ ቀድሞ ልጇ ከደቡብ ህዝብ ጋር ከኢትዮጵያ ህዝብ ጋር ከኤርትራ ህዝብ ጋር ኦሬዲ እጅና ጓንት ሆኖ ጨርሷል እኮ። ይሄን ከማለትሽ በፊት እኮ ልጁ ከሁሉም ጋር ፍቅር ሆኗል። 1 ሚሊዮን ብር ሰጥተሽ እሱን ልታስገድይ ስትሞክሪ 1 ሚሊዮን ጨምረው አገርሽ ግቢ አገርሽ ገብተሽ ሰርተሽ ቢ ምናምን ነገር ይሉሻል ማለት ነው እነዛ ገዳዮች እንጂ የኢትዮጵያ ህዝብማ የኤርትራ ህዝብማ አዶናይን ይወዱታል። የኦሮሞ ለስለስ ያለ ምክረቃ ደስ ሲል አዶናይ ሲታሰር ማን ያስፈታው መሰለሽ? አባ ገዳ እኮ ነው ያስፈታው። አንቺ የምትጠብቂው በጃኒ ብሎ ማበድ አለበት። ልጁ እኮ ህንድ አይደለም ሀበሻ እኮ ነው። ፊልም እንዳይሰራ እኮ ልጁ ሀበሻ አይደለም። ማን ነው? ህንድ አይደለም ሀበሻ ነው። ህንዶች ናቸው በዚህ ፊልም የሚሰሩት። ያፈቀሩ መስለው ፊልም ይሰራሉ ምናምን ሰው ይወዳሉ እንዲባሉ ሰው ያፈቅራሉ እንዲባሉ። ስለዚህ ወይዘሮ ወርቄ አቡካኬሽን ፈስሽን አታንዛርጪና ወደ ቀልብሽ ተመለሺ። ሴኩሪቲ ባለበት ሀገር ሰላም እና ነፃነት ባለበት ሀገር እየኖርሽ እንደዚህ አይነት ሽፍታነት
እውነቴን ነው ያስቀጣሻል። ባለሽበት ላቫል ነው የምትኖሪው፣ አውቃለሁ የት እንደምትኖሪ ማንሽ ምንድነሽ። እንዲያውም ቅዳሜ ዕለት ነው በደንብ አድርጌ ስላንቺ ያወቅኩት፣ ቅዳሜ ትናንትና ቅዳሜ እና ማንሽ ወይዘሮ ፊደል ወርቄ ባልሽም የት ሀገር እንደሆነ ያው አፍሪካዊ እንደሆነ ምናምን በደንብ አድርጌ አጥንቻለሁ። እና ስለዚህ ስነ ስርዓት ይኖርሽ። 1 ሚሊዮን ብር ላንቺ ብዙ ነገር ይሰራልሻል። አዶናይ የአንድ ቀን ወጪው ነው። የልጅ አዋቂ መሆኑን ያየውበት እውነት ለመናገር ምን አደረገ? ቆይ ነገር እስኪያልፍ በሙዚቃም በምንም አድርጌ ትንንሽ ስሜቶቼን እገልጻለሁ እንጂ ክፉ አይወጣኝም ብሎ ላጥናል። አየሽ በሳል መሆኑን። አንተ እኮ በችግሬ ጊዜ እንዲህ ያሉንክም ብላ ልትወቅሰው አትችልም። ገብቶሻል? አልሰደባትም። እቺ ታርጓለች ማለት ነው። አምኗን ማለት ነው። ክፉ አልተናገረም። ኖ አልተናገረም። ምንም አላለም። በሁለታቸው መካከል ያለውን ጠየቋል። አዮኒ እሱ ፐርሰናል ነው አለችኝ። ገባኝ። ወዲያ ትንሽ የቴክኒክ ብልሽት እንዳለ ገብቶኛል። የቴክኒክ ብልሽት አለ በተወሰነ መልኩ ገብቶሻል። ግን ምን አደረገ? ክፉ ተናግሮ ከሚያስቀይማት ምን ከሚላት ዝም አለ። በቃ የራሱን ነገር በተወሰነ ነገር ማድረግ ጀመረ። የልጅ አዋቂ መሆኑን አይቻ እኔ በሆነ አንቺስ ብትሆኚ ግንፍሌ ነሽ። አሁን ጃኒ እነዚህ ቺት አድርጋበት ምናምን አዶናይ ግን ምንም ሚዲያ ላይ ወጥቶ ያለው ነገር የለም። ምንም አልተናገረምና የሚቀጥለውን ቲክታክ አዋርድ ምንም ያለ ጥያቄ ዝም ብሎ ይሰጡታል። ውድድርም ውስጥ አይገባም አዶናይ። እንዲያውም አዘጋጅ መሆን አለበት አዶናይ ውድድሩን አዘጋጅ እንጂ ውድድር ተሸላሚ መሆን የለብም ከዚህ በኋላ። ፖይንትለስ ተግባባን። ውድድሩን አዘጋጅ ነው አዶናይ መሆን ያለበት እንጂ there is no way አዶናይ ውድድር ውስጥ የሚገባ ልጅ አይደለም። በቃ he passed that ያንን ሌቭል አልፎታል። ሀቅ ነው የምናገረው። በጭራሽ አዶናይ አልናገረው። ምክንያቱም መብቱ ነው። አንድ ሰው በወሰነው ቢወስን መብቱ ነው ብዬ አምናለሁ። መብቱ ነው። ገባችሁ? ብዙ ነገር ሃንድል ለማድረግ ይውላ ህዝብ ድብልቅልቁ የወጣበት ውስጥ ኦቨርዌልም ሊያደርግ ይችላል። ነገሩ ምን ሊያደርግ ይችላል? ሊከብደው ይችላል። እና አዶናይ አይ ብሎ ከጃኒ ጋር ራሱ አይ በቃ አልፈልግም ወይም ደግሞ ይሄ ነገሩ ልውጣ ቢል እኔ አዶክስም ማብራታ መብቱ ነው። አዎ ትክክል ነው። ዮኒ ማኛ ይመቸው። አዶናይ በሌለበትማ ምንም ነገር እኔ መናገር አልችልም ነው አላደርገውም። የማይሆነው እንዴ በጭራሽ እንዴ በፍቅረኛዋ እያለ ከሱ በላይ እኔ ላዝ ነው እንዴ በጃኒ ይመቸው። ዮኒ ማኛ ያለውን ነገር እኔ እናንተን ጨርሳለን። እኔ አዶናይ በሌለበት አዶናይ እኮ ጃኒ ባል እንጂ ጉዳይ አስፈጻሚ እኮ አይደለም ነው። ሁለቱም ነው እንዴ ባል ካለ እኔ አሁን ሚስቴ ሚስቴ በሌለችበት ተፋታ የለም እንዴ አካሌ ናት። ቀልድ የሚባል አካበድክ። እውነት ነው የምነግርሽ። ምን ያደርጋል በዚህ ጉዳይ ላይ? እሱ እንዴት ነው የማያደርገው? የእሱ ፍቅረኛ አይደለች እንዴ? የእሱ ጉዳይ ከጃኒ ጋር እኮ ነው። ይሄ ደግሞ የሁለቱ ጉዳይ ነው። የኤክስ እና ጃኒ ከማን ጋር ነው የምታወራው? ከኤክሷ ጋር እኮ ነው የምታወራው። አዶናይ መምጣት የለበትም ነው የምትይው? እኔ እሱ እንዲመጣ እኔም አልገኝም። እሱ ቢመጣ ኦኬ። አይ ከአንቺ ጋር ተመቻቹ ማለት ዮኒ ማኛ ይመቸው። ትልቅ ለውጥ ነው እያመጣ ያለው ዮኒ ማኛ ይመቸው ብለናል። የዛሬ ቪዲዮአችንን ይሄ መስል ነበር። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ።